ጁን 30 የዕለቱ መልእክት ርዕስ እምቢ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና። ዕብራውያን ምዕራፍ 11 ከቁጥር 24 እስከ 26። ለጽድቅ እሺ ለኃጢአት ደግሞ እምቢ የሚሉ እነርሱ የተባረኩ ናቸው። በተገላቢጦሹ ለጽድቅ እምቢ ለኃጢአት ደግሞ እሺ የሚሉ ከእግዚአብሔር ጋር ይጋጫሉ፣ መጨረሻቸውም ጥፋት ነው። የክርስትና ጉዞ ኃጢአትን እምቢ የምንልበት ጉዞ ነው። ኃጢአትን እምቢ ለማለት አቅም የሚሆነን አስቀድሞ ወደ ውስጣችን የገባው ጽድቅ ነው። ሰው ውስጡ ጽድቅ ካልገባ በስተቀር ኃጢአትን እምቢ ማለት አይችልምና። ሙሴ በፈርዖን ቤተ መንግሥት ውስጥ ለምድራዊ ኑሮው ምንም የሚጎድልበት ነገር አልነበረም። በተመቸ ስፍራ፣ በተመቸ ዕድሜ፣ በጥሩ ተቀባይነት የሚኖር የነገ አልጋ ወራሽ ሊሆን የሚችልበት ዕድልም ነበረው። ነገር ግን በዚህ መስመር ውስጥ ጽድቅ አልነበረበትም። ስለዚህ በተመቸ ስፍራ ያለ ክርስቶስ መኖርን እምቢ አለ። ከግብፅ ብዙ ገንዘብ ይልቅ እግዚአብሔር ብልጥግናው እንደሆነ ተመለከተ። በኃጢአትም ከሚገኝ ደስታ ጋር ተባብሮ በእግዚአብሔር ሐሳብ ላይ ማመፅን በእምነት እምቢ አለ። እምቢታው ውስጥ ኃጢአትን መጥላት ይታይበታል። ከእግዚአብሔር ሕዝብ ጋር መከራ መቀበልን መምረጥ ይታይበታል። ብድራቱን ትኩር በማለት ማየቱ ይስተዋልበታል። ዛሬም ስላመንነው ጌታና ስለገባን እውነት ስንል ኃጢአትን እምቢ ማለት ይጠበቅብናል። ኃጢአትን ለመስራት ጥቅስ የሚጠቅሱ ደፋሮች የበዙበት ዘመን ላይ መድረሳችንን አንርሳ። የእግዚአብሔር ሐሳብ ሁሉ ወደ ጽድቅ እንጂ ወደ ኃጢአት እንደማይመራም እንወቅ። ኃጢአትን እንደ ውሃ ከሚጨልጡ ሰዎች ጋር መወዳጀትም ወጥመድን ያመጣል። እንግዲህ አማኝ የውሳኔ ሰው ነው። በኃጢአት ላይ እምቢ ይላል፣ ጽድቅን ደግሞ እሺ ይላል። ስለዚህ በዚህ እውነት እንኑር። በእምነት እምቢ